ሁላችንም የሐዋርያት ሥራ መጽሐፍ ምዕራፍ 1 እስቲ እናውጣው። እስቲ በጌታ በኢየሱስ ስም አነበዋለሁ። በጌታ በኢየሱስ ስም ታዳምጣላችሁ። ከቁጥር 3 ጀምሮ ላንብብ። ደግሞ 40 ቀን እየታያቸው ስለ እግዚአብሔርም መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድርም ዳር ድረስ ምስክሮቼ ትሆናላችሁ። የመልእክቱ ሐሳብ ኃይልን ሳትቀበል እንዳትወጣ ይላል። ሃሌሉያ። በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 3 እስከ 8 ያለውን ቃል ነው ያነበብኩላችሁ። እንግዲህ በዚህ ቃል ላይ ጌታ መንፈስ ቅዱስ ያስተምረናል። እንደሚታወቀው ዘመኑ እስራኤላውያን በሮማውያን ቅኝ ግዛት የወደቁበት ዘመን ሲሆን እስራኤል እንደ ሀገር አትቆጠርም ነበር። ለሮማውያን ግብር እየገበሩ ቀረጥ እየከፈሉ መንግስት ሳይሆኑ የሚኖሩ ህዝቦች እንደነበሩ መረዳት ያስፈልጋል። መንግስት ሳይሆኑ የሚኖሩ ህዝቦች፣ እስራኤላውያን መንግስት ሳይሆኑ የሚኖሩ ህዝቦች መሲሁ ኢየሱስ በመጣ ጊዜ መንግስት ይመሰረታል ተብሎ ስለተነገራቸው እነሱ ሲጠብቁት የነበረው መንግስት መሲሁ ይገዛል የሚል ስለነበረ እሳቢያቸው እሱ ደግሞ ይህንን ሐሳብ ይዞ አይደለም የመጣው። እሱ ይህን አይደለም ሊሰራ የመጣው። እየሰራ ያለው መንግስት ሌላ መንግስት ነው፣ ሰማያዊ መንግስት የሚባል። አሜን ሃሌሉያ። እሱን ተውት አለ። ኢየሱስን ሄዱና አንድ ነገር ይጠይቁታል። ኢየሱስን ለእስራኤል መንግስት ትመልሳለህን እያሉ ይጠይቁታል። እና በዚህ ወራት ለእስራኤል መንግስትን ትመልሳለህ ብለው ሲጠይቁት ቁጥር 7 ላይ አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም እና እሱን ተውት አላቸው። አሁን አንድ ኢምፖርታንት የሆነ ነገር ልነግራችሁ ወዳለሁ አላቸው። አንድ ኢምፖርታንት የሆነ ነገር ልነግራችሁ ወዳለሁ። የምነግራችሁ ነገር ምንድን ነው? እኔ ልሄድ ነው አላቸው። ልሄድ ነው። እናም ከሄድኩ በኋላ መንፈስ ቅዱስ በእናንተ ላይ ይመጣል። ኢምፖርታንት የሆነ ነገር። ክብር ለኢየሱስ ይሁን። መንፈስ ቅዱስ በእናንተ ላይ ይመጣል። መንፈስ ቅዱስ በእናንተ ላይ በመጣ ጊዜ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አላቸው። ነገር ግን ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ። ሃሌሉያ። እስኪ ደቀቅ አድርግና ኃይልን ሳልቀበል አልወጣም በላይ እባክህ። ጌታ የተባረከ ይሁን። ስለዚህ ያለ መንፈስ ቅዱስ ይህንን ግንዛቤ ልታውቁት አትችሉም፣ ልትገነዘቡት ልትረዱት አትችሉም። የሚያስረዳቸው መንፈስ ቅዱስ በእናንተ ላይ ይመጣል አላቸው። በእናንተ ላይ ይመጣል። የዛን ሰዓት ምን አይነት መንግስት እንዳለ ራሱ መንፈስ ቅዱስ ያስተምራቸዋል፣ ይነግራቸዋል አላቸው። ኧረ ክብር ለኢየሱስ ይሁን። ሃሌሉያ። የሚገርማችሁ ነገር ይህንን ትምህርት ወይም ደግሞ ይህንን ጥያቄና መልስ ያደረጉት ኢየሱስ ክርስቶስ ከተነሳ ከ40ኛ ቀኑ በኋላ ነው። ተነስቶ ከዛ 40 ቀን ሙሉ አብሯቸው ነበረ ይላል። 40 ቀን ቁጥር 3 እንደዚህ ይላል። 40 ቀን እየታያቸው
ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ለእነርሱ ራሱን አሳያቸው በብዙ ማስረጃ 40 ቀን ሙሉ 40 ቀን ሙሉ ምን አስተማራቸው ነው የሚለው? የእግዚአብሔርን መንግስት ነገር እያስተማራቸው ይላል። እነሱ ደግሞ ሲጨቆኑ ስለነበረ በሮማውያን ቅኝ ግዛት ውስጥ ዋጋ ሲከፍሉ ስለነበረ የሚያስቡት ምንድነው? እስራኤል እንደ መንግስት ቆማ እንደ ሀገር ቆማ ኃያል ሀገር ተብላ ስትጠራ መስማት ማየት ነው የሚፈልጉት። እሱ ደግሞ በተቃራኒው ነው። ስለ ምድራዊ መንግስት አይደለም ላስተምራችሁ የምፈልገው አላቸው። ስለ ሰማያዊ መንግስት ነው፣ ስለ እግዚአብሔር መንግስት ነው ይላቸዋል። እና ከእነርሱም ጋር አብረው ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። አየው፣ ስለ እግዚአብሔር መንግስት እያስተማራቸው፣ ስለ እግዚአብሔር መንግስት ነገር እየነገራቸው እያስተማራቸው ያለውን ነገር አብ የሰጠው የተስፋ ቃል እንደሆነ ይነግራቸውና ኋላ ደግሞ መንፈስ ቅዱስ መጥቶ ደግሞ እንደሚያጸናላቸው ነው የሚያስተምራቸው። መንፈስ ቅዱስ የሚባለው አሁን እነዚህ ሰዎች መንፈስ ቅዱስ የሚባለው የላቸውም፣ አያውቁትም። መንፈስ ቅዱስ ምን እንደሆነ አያውቁም። ዛሬ ያለችው ቤተ ክርስቲያንም መንፈስ ቅዱስን ባለማወቋ ምክንያት የእግዚአብሔር ነገር ተሰውሮባታል። አሁን እየሰራ ያለው በቤተ ክርስቲያን መንፈስ ቅዱስ ይባላል። መንፈስ ቅዱስ ይባላል። ክብር ለኢየሱስ ይሁን። ተመልከቱ። ከዛ በኋላ የዮሐንስን ጥምቀት ምሳሌ አድርገው ይነግራቸውና መንፈስ ቅዱስ ከመጣ በኋላ ደግሞ የሚጠመቁት ሌላ ጥምቀት እንዳለ ይናገራል። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ይገርም። ከጥቂት ቀን በኋላ የመንፈስ ቅዱስ ጥምቀት የሚባል አለ። ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ይሄን ያለው ማን ነው? ኢየሱስ ነው እየተናገረ ያለው። ልክ ይህንን ተናግሮ በፊታቸው ወደ ሰማይ ከፍ ከፍ አለ። በፊታቸው እያዩት ወደ ሰማያት ከፍ ከፍ አለ፣ አረገ። እናም ብሩህ ደመና መጥቶ እስከሚሰውራቸው ድረስ ኢየሱስን ትኩር ብለው ይመለከቱት ነበረ። ልክ ኢየሱስን ትኩር ብለው እየተመለከቱ እያለ ሁለት ነጫጭ የለበሱ ሰዎች በግራና በቀኝ መጡና እናንተ የኢየሩሳሌም ሰዎች ሆይ ስለምን ወደ ሰማይ ትኩር ብላችሁ ትመለከታላችሁ? እንዲሁ ወደ ሰማይ ሲወጣ ያያችሁት ኢየሱስ ሃሌሉያ ተመልሶ እንደገና ይመጣል። ሃሌሉያ ያድናል ኢየሱስ። አሁን የተሰጣችሁን የተስፋ ቃል ጠብቃችሁ በአንድነት መጸለይ ነው የሚያዋጣችሁ እንጂ ወደ ላይ አንጋጣችሁ ወደ ሰማይ ትኩር ብላችሁ እየተመለከታችሁ ጊዜ ማጥፋት የለባችሁም። አውቶማቲካሊ እነዛ ደቀ መዛሙርት ወይም 120 ቤተሰብ የኢየሱስ ክርስቶስ እናት ማርያምም ጭምር በአንድነት ሄዱና በኢየሩሳሌም መጸለይ ጀመሩ። አንዳንድ የሥነ መለኮት ሊቃውንቶች ጽርሐ ጽዮን የሚባል አዳራሽ ውስጥ ነው ሲጸልዩ የነበሩ ይላሉ። አንዳንድ ሰዎች ደግሞ የማርቆስ እናት ማርያም ቤት ውስጥ ነው ሲጸልዩ የነበሩ ይላሉ። በኢየሩሳሌም ይላል መጽሐፉ፣ በኢየሩሳሌም ሃሌሉያ። ልክ እንደተናገራቸው በኢየሩሳሌም ቆዩ፣ ከኢየሩሳሌም እንዳትወጡ የሚል የተነገራቸው የተስፋ ቃል አለ።
ከዛ እዛ ገብተው ልክ ኢየሱስ በ40 ቀኑ ነው ወደ ሰማይ ያረገ። አውቶማቲካሊ በ41ኛ ቀን እነሱ እየጸለዩ ነበረ። ልክ 10 ቀን ሲሞላ 10 ሲደመር 40 ስንት ነው? 50። በዛው በ50ኛ ቀኑ የተነገረው ከጥቂት ቀን በኋላ ብሎ ኢየሱስ የተናገረው ነገር በእነዚህ በ120 ቤተሰብ ላይ ተፈጸመ። አረ ኢየሱስ ጌታ ነው። እስካሁን ድረስ እየጠበቃችሁት ያለ ጉዳይ፣ እስካሁን ድረስ የመንፈስ ቅዱስ ጥምቀት እፈልጋለሁ እያላችሁ፣ መንፈስ ቅዱስን መቀበል እፈልጋለሁ እያላችሁ፣ መንፈስ ቅዱስን መሞላት እፈልጋለሁ እያላችሁ እየጠበቃችሁ ያላችሁ ሰዎች ካላችሁ ዛሬ በመንፈስ ቅዱስ መነካት ይሁንላችሁ፣ በመንፈስ ቅዱስ መሞላት ይሁንላችሁ፣ ኃይልን መቀበል ይሁንላችሁ። ኃይልን ሳትቀበል አትውጣ። ኃይል ያስፈልጋል ወገኖች። ምን አላቸው? የዮሐንስን ጥምቀት አስታወሳቸውና ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ልክ በ50ኛ ቀኑ መንፈስ ቅዱስ መጣ። መንፈስ ቅዱስ በ50ኛ ቀኑ መንፈስ ቅዱስ ምን አለባቸው? ወረደባቸው። ሃሌሉያ! ሁሉም በአንድ ልብ ሆነው ሲጸልዩ ሳለ መንፈስ ቅዱስ ምን አለባቸው? ወረደባቸው። መንፈስ ቅዱስ እንዲወርድ ከተፈለገ በመንፈስ ቅዱስ መሞላት ካስፈለገ አንድ ልብ መሆን ያስፈልጋል። በአንድ ልብ ሆኖ መጸለይ ያስፈልጋል። ልባርካችሁ በጌታ በኢየሱስ ስም። አንድ ልብ፣ አንድ ሐሳብ፣ አንድ ልብ፣ አንድ ሐሳብ፣ አንድ መንፈስ ይስጣችሁ። ሃሌሉያ! እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህ ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም ነው። ይሄን አትጠይቁ ነው። ይሄ ጥያቄ አይጠየቅም። አሁን እናንተ ገና አላደጋችሁም፣ ኃይልን አልተቀበላችሁም፣ መንፈስ ቅዱስን አልተሞላችሁም። ይህንን አትጠይቁ። በቃ ቁጥር 8 ነው ዋናው ፖይንት ያለ ነገር። ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አሁን የምድርን ጥራቅንቦ ነገር፣ የምድርን ተራ የሆነ ነገር መጠየቅ ታቆማለህ ማለት ነው። አሜን አሜን። ይህ የምድርን ነገር የሚያሳይ የምድር ዓለማዊ ምኞት፣ ዓለማዊ አምሮት በጌታ በኢየሱስም ከእያንዳንዳቸው የተቆረጠ ይኸው። መንፈስ ቅዱስ በእናንተ ላይ ሲመጣ የምድርን ነገር ትጠላዋለህ። አንተ ስለ ምድር ሳይሆን ስለ ሰማይ ነው ሁሌ የምታስበው፣ ለሰማይ። ከዛ በኋላ ኃይልን ትቀበላላችሁ። ኃይልን ተቀብላችሁ ደግሞ ዝም ብላችሁ በኢየሩሳሌም ተተክላችሁ አትቀሩ። አሁን የኔ ፍላጎት ኢየሩሳሌም ቆዩ ያልኳችሁ ኃይልን እስክትቀበሉ ድረስ ነው። አቅም እስኪኖራችሁ እስክታድጉ ድረስ ነው። ሳታድግ ብትወጣ እዚያው ትበላለህ። ኃይልን ሳትቀበል ብትወጣ ፈሪ ነው የምትሆነው። ልትዋጥ ትችላለህ በጨለማው ዓለም መንግስት። ስለዚህ መሰራት አለብህ ማለት ነው። መብሰል አለብህ ማለት ነው። መሞላት አለብህ ማለት ነው። ከዛ የኢየሩሳሌም ጉዳይ ያከትብለታል። የኢየሩሳሌም ጉዳይ ያከትምለታል። እንዴት? መንፈስ ቅዱስ መጥቷል። መንፈስ ቅዱስ ወርዶባቸዋል። ኃይልን ተቀብለዋል። ከዛስ ከኢየሩሳሌም ተነስተው ወደ ይሁዳ አንድ ምዕራፍ፣ ከዛ ሁለተኛው ምዕራፍ ደግሞ ወደ ሰማርያ፣
ከዛ ሶስተኛው ምዕራፍ እስከ ምድር ዳርቻ ድረስ ምን ትሆናላችሁ? ምስክሮቼ ትሆናላችሁ። ይሄ ቃል ዛሬ በእናንተ ላይ ይስራ። ይሄ ቃል በኢየሱስም በእናንተ ህይወት ላይ ይስራ። በህይወታችሁ ላይ ለውጥ ያምጣ በኢየሱስም። አየው መንፈስ ቅዱስ የሚባል መሪ፣ ኃይል ሰጭ፣ አቅም ሰጭ፣ አስተማሪ፣ መካሪ፣ ትክክለኛ መምህር ነው። መንፈስ ቅዱስ ያስፈልጋል እስከ ምድር ዳርቻ ድረስ። እና ትዝ ይላችኋል አንድ ጊዜ በጣም እነዚህ ደቀ መዛሙርት ኢየሩሳሌም ላይ ተቸክለው መውጣት አልቻሉ። ሽሮም ምንም ተመቻቸው መሰል። በነገራችን ላይ ኢየሩሳሌም የሚባል ሀገር ሽሮ አለ። የኔ ሽሮ የሚኖር አይመስለኝም። እኔ እንጃ። እኔም አንድ ጊዜ ሄጃለሁ እና ሽሮ የሚባል ምግብ አላየሁም። ሽሮ ኢትዮጵያ ነው። እና ብቻ ኢየሩሳሌም ያለው ሁኔታ ተመችቷቸው ሀገራቸው ስለሆነ መውጣት አልፈለጉም እና የተስፋ ቃላቸውን ዘነጉና ከዛ እግዚአብሔር ደግሞ ምንም ማድረግ አይቻልም ከኢየሩሳሌም መውጣት ስላለባቸው ብሎ ኃይለኛ የሆነ ወጀብ አስነሳባቸው። ኃይለኛ ወጀብ ተነሳ። እዛ መቀመጥ እንዳይችሉ እንዳይመቻቸው እና ለመጀመሪያ ጊዜ እስጢፋኖስ የሚባል በጣም በመንፈስ የተሞላ ሰው ደቀ መዝሙር፣ በቃ ትክክለኛ የክርስቶስ ልብ ያለው አገልጋይ ተወግሮ ሞተ። ተወገረ። ኢየሩሳሌም ከተማ ላይ ተወገረ። ወንድሜ የሆነ ነገር ሲኖርብህ እዚያው በሀገር እዚያው ልትወገር ትችላለህ። ካልሰራ ሰርተህ ተወገር። እስጢፋኖስ ሰርቶ ነው የተወገረው። ወንጌልን ሰብኮ ነው የተወገረው። ክብር ለኢየሱስ ይሁን። ከዛ እስጢፋኖስ ሲወገር የእስጢፋኖስ ዕጣ ፋንታ በእኔ ላይም ይደርስብኛል እያሉ ይኸውልህ ከኢየሩሳሌም ወደ ይሁዳ፣ ከይሁዳ ወደ ሰማርያ፣ ከሰማርያ በቃ እስከ ምድር ዳር ድረስ ያለ ሃሌሉያ! ይህ የተስፋ ቃል ተፈጸማተ። በቃ እንትን ማለት መሰራጨትና ማሰራጨት ጀመሩ። በሄዱበት ስለ ኢየሱስ አዳኝነት ይናገራሉ። አያ ትንቢቱ ይፈጸም ዘንድ ግድ ስለሆነ አረ ክብር ለኢየሱስ ይሁን። እና ኃይለኛ ጦርነት፣ ኃይለኛ ወጀብ ነው ያስነሳባቸው። ኃይለኛ ወጀብ። ወገኖች ከዚህ ቃል ምንድን ነው የምንማረው? ወንጌል ዋጋ የተከፈለበት እንደሆነ አውቀን እኛም ዋጋ ለመክፈል መዘጋጀት ያስፈልገናል ማለት ነው። ወንጌል አሁን ባለችው በኢትዮጵያ ቤተክርስቲያን እንደሚታየው ፎቅ መገንቢያ፣ ቪኤት መኪና መግዣ፣ ሴትን መቀየሪያ አይደለም። ወንጌል አይደለም። ወንጌል ያበለጽጋል። ድብና አድርጎ ነው የሚያበለጽገው። እኔ ያን እየተቃወምኩ አይደለም። ወንጌል ይዘው ትራባለህ እያልኩ አይደለም። ብልጽግና አለ ወንጌል ነው ማለት ያለብህ። ብትበለጽግም የሚመጣው ገንዘብ ለቤተክርስቲያን ጥቅም ነው ማለት ያለበት እንጂ ለአንተ የቤት መኪና መግዣ ፎቅ መገንቢያ አይደለም። ስለዚህ ከዚህ ምንድን ነው የምንማረው? እነ እስጢፋኖስ ለምን ተወገሩ? ድራማ ለማሳየት ነው የተወገሩት? አይደለም። እነ እስጢፋኖስ የተወገሩት ስለ ወንጌል ነው። እነ እስጢፋኖስ የሞቱት ስለ ክርስቶስ ነው። ስለዚህ እኔም ወንጌልን ተቀብያለሁ ካልክ ይሄ ዕጣ ፋንታ ሊደርስብህ ይችላል። ወንጌልን ይዘህ ስለ ወንጌል እየተንቀሳቀስክ ወንጌልን እየሰበክ በእውነት እየኖርክ ስለ ክርስቶስ አዳኝነትና ጌትነት እየተናገርክ የሚመችህ ከሆነ ፍራ፣ ራስህን ጠይቅ። ይሄ በጣም
ውስጥ የሚያስገባ ጉዳይ ነው ወገኖች። ፍራ። ለምንድን ነው ከዓለሙ ጋር የተስማማሁት? ለምንድን ነው ዓለሙ እልል ብሎ የተቀበለኝ ብለህ ጠይቅ። ትናንት አባቶቻችን ዋጋ እንደከፈሉ አንተም ዋጋ እየከፈልክ መራመድ የግድ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እስኪ አንድ ቃል እንመልከት። ሉቃስ ወንጌል እናውጡልኝ እስቲ። ሉቃስ ወንጌል ስለ ኃይል እንመለከታለን። ሉቃስ ወንጌል ምዕራፍ 8 ቁጥር 46 እናውጣልኝ እና አንድ ሰው ደግሞ የሐዋርያት ሥራ መጽሐፍ ምዕራፍ 6 ቁጥር 8 ያውጣልኝ። ቶሎ በሉ። ጌታ ይባርካችሁ። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ እኔ አውቃለሁና። አየው፣ አሁን እዚህ ጋር ኃይልን እስክትቀበሉ ድረስ እንዳትወጡ ብሏቸው ነበረ። ኃይልን በመንፈስ ቅዱስ አማካኝነት ከተቀበሉ በኋላ ደግሞ ከኢየሩሳሌም እንዲወጡ ወደ ይሁዳ፣ ወደ ሰማርያ እስከ ምድር ዳር ድረስ ምስክሮች እንዲሆኑ ነገራቸው። ስለዚህ ምስክርነት ይዘህ ስለ ኢየሱስ ክርስቶስ ጌትነት እየሰበክ ያ የተቀበልከው ኃይል ጥቅሙ ለሰዎች ነው። ኢየሱስ ኃይል ነበረው። ኢየሱስ ምን ነበረው? ኢየሱስ ምን ነበረው? እሺ ሉቃስ ወንጌል ምዕራፍ 4 ቁጥር 14 እናውጣለን። ሉቃስ ወንጌል ምዕራፍ 4 ቁጥር 14 ቶሎ በል። ጌታ ይባረክ። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ይኸውልህ በመንፈስ ኃይል ወደ ገሊላ ከመመለሱ በፊት ወደ ላይ ከፍ ብለህ ስታየው ተፈትኗል አይደል? ከፍ ብለህ ስታየው በዲያብሎስ ተፈትኗል። ከዛ በኋላስ በመንፈስ ኃይል ወደ ገሊላ ተወሰደ። እሺ ቀጥል። ስለ እርሱም በዙሪያው ባለችው ሀገር ሁሉ ዝና ወጣ። ቀጥል። እርሱም በምኩራባቸው ያስተምር፣ ሁሉም ያመሰግኑት ነበረ። ወዳደገበት ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ። ሊያነብም ተነሳ። የነቢዩን የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። እስኪ ክብር አምጡ ለዚህ ቃል። ምን ልላቸው ፈልጌ ነው? ኢየሱስ በመንፈስ ኃይል ወደ ገሊላ ተመለሰ። በመንፈስ ኃይል። ስለዚህ ኃይል ዝም ብሎ አይደለም የሚመጣው፣ በመንፈስ ነው። ኦኬ፣ ኃይል የሚገኘው በምንድን ነው? በመንፈስ ነው። ስለዚህ ኢየሱስ ኃይልን ለመቀበል ኃይልን ለማግኘት በእግዚአብሔር ፊት 40 ቀንና 40 ሌሊት ጸልየዋል። እነዚህ ሰዎች 10 ቀን በእግዚአብሔር ፊት ምን ብለዋል? ጸልየዋል። በ50ኛ ቀኑ መንፈስ ቅዱስ ወረደባቸው ይላል። ኃይልን ተቀበሉ ይላል። አየው፣ ኢየሱስ ደግሞ 40 ቀንና 40 ሌሊት ከጸለየ በኋላ ተራበ፣ ተፈተነ ይልና እንደገና በመንፈስ ኃይል ወደ ኢየሩሳሌም አቀና ይላል። አየው፣ በዚህ በምዕራፍ 8 ላይ ደግሞ ያያችሁት ቃል በምዕራፍ 8 ቁጥር 46 ሉቃስ ላይ ያገኛችሁት ኃይል ከኔ ወጥቷል አለ። ያ ኃይል
ኃይል የወጣው ኃይል ደግሞ ስራ እየሰራ ነው። 12 ዓመት ደም ይፈሳት የነበረችውን ሴት በማይክሮ ሰከንድ ደሟ ቀጥ እንዲል ያደረገ ኃይል። ሃሌሉያ! አረ ኢየሱስ ያድናል። አይገርምም? ሴቲቱ በብዙ ባለመድኃኒቶች ተንከራታ ሄዳ ያጣችውን ፈውስ መሲሁ መጥቷል ኢየሱስ ይባላል ተብሎ ተነግሯት አውቶማቲካሊ እቤቷ ደምድማ አምና ነው ሄደችው። ከዛ እንደምንም ብላ ብቻ ልብሱን መንካት ነው የምታስበው። እርሷ ከቤቷ ብቻ ሰው ብዙ ነው የሚከተለው ህዝብ ሰምቻለሁ። የልብሱን ጫፍ ብቻ የነካው እንደሆነ ፈወሳለሁ ብላ ደምድማ ሄደች። ደምድሞ የመጣ ትውልድ ካለ ዛሬ ሁለንተናዊ ፈውስን ተቀብሎ ይሄዳል። ልክ እየተጋፋች ምን ያለች ደሟ እየዘነበ ነው። እንግዲህ በእስራኤል ባህል አንድ ሴት ደም የሚፈሳት ከሆነ ከማህበር ትገለላለች። ምናልባትም ያ የሚፈሰው ደሟ መንገድ እንዲከፈትላት አድርጎላታል ብዬ አስባለሁ ወገኖች። ይህች ደም የሚፈሳት ሴት ነች እንዳታረክሰኝ እያለ መንገድ የሚለቅላት ይመስለኛል። ብቻ ሄደችና በዛ ሁሉ ህዝብ መካከል የብልቱን ጫፍ ነካ ስታል ማን ነው የነካኝ? ኃይል ከኔ ወጥቷል አለ። ያ ኃይል እኮ ዛሬ ለአማኞች ተሰጥቷል። እውነት ሐሰት? ኢየሱስ ይኸውላችሁ የተቀበለውን ነገር ለልጆቹ ሰጥቶ ነው ሄደ። ለቤተ ክርስቲያን ሰጥቶ ነው ሄደ። ኢየሱስ በአብ ቀኝ ተቀምጧል ሲባል አንተ እንድትሰራ ኢየሱስ ያገለግልበት የነበረውን መንፈስ፣ ኢየሱስ ያገለግልበት የነበረውን ኃይል ተቀብለሃል። ለምን? አንተ እንድትሰራ፣ አንተ የክርስቶስ አምባሳደር እንደራሲ ሆነ ወንጌልን እንድትሰብክ ያ ኃይል በአንተ ውስጥ አለ። ስለዚህ ኃይል ከኔ ወጥቷል አለ ኢየሱስ። ኃይል ከኔ ወጥቷል አለ፣ ተሰምቶኛል አለ። እና ሰዎቹ ይህ ሁሉ ህዝብ እየገፋህ እንዴት ማን የነካኝ ብለህ ትላለህ ብለው ሲሉት፣ ከዛ ዞር ሲል ሴቲቱ ቆማለች። ኢየሱስ ዞር ብሎ አየና አንቺ ሴት እምነትሽ አድኖሻል አላት። ክብር ለኢየሱስ ይሁን። የሐዋርያት ሥራ መጽሐፍ ምዕራፍ 6 ቁጥር 8 ያወጣልኝ አለ። ጌታ ይባርካችሁ። ደስተኞች ናችሁ? በጌታ ደስተኞች ናችሁ ሆይ? ሁሉ ጊዜም በጌታ ደስ ይበላችሁ። ደግም የምላችኋለሁ ደስ ይበላችሁ። አንብበው። እስጢፋኖስም ጸጋንና ኃይልን ምንን አያችሁ? ጸጋንና ኃይልን ምን ብሎ ልባርካችሁ በጌታ በኢየሱስ ስም ዛሬ በዚህ ያውቃል ጸጋና ኃይልን ተሞልቶ መውጣት ይሁንላችሁ። እሺ። በሕዝቡም መካከል ድንቅና ታላቅ ምልክት ያደርግ ነበር። ጸጋና ኃይልን ስትሞላ በሕዝቡ መካከል በቤተ ክርስቲያን ድንቅና ምልክትን ታምራት ማድረግ ስልጣን ተሰጥቷል። አያው ጸጋንና ኃይልን ከመሞላቱ የተነሳ እስጢፋኖስ በሕዝቡ መካከል ድንቅና ተአምራትን ያደርግ ነበር። እሺ ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም። እጅህን ከፍ አድርግልኝ አንተ። በጌታ በኢየሱስ ስም ከምትሞላው ጸጋና ኃይል የተነሳ የምትናገርበትን መንፈስ ማንም እስከማይከለክለው ድረስ እግዚአብሔር ዛሬ በዚህ ቃል አንተን ይሞላል። እግዚአብሔር ዛሬ በዚህ ቃል አንቺን ይሞላሻል። ለቀቅ በልና አሜን በለኝ እባክህ። እሺ ቀጥሎ ወንድሜ። በዚያም ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። አያችሁ እግዚአብሔር ሲሰራ እኔ ይገርመኛል። እንዲያው እግዚአብሔር ሲሰራ ሰዎቹ
መነሳታቸው ዛሬ አይደለም የተጀመረው። በእውነት እንደው ልባርካችሁ ከልቤ እግዚአብሔር ታይቶ የማይታወቅ ተአምራትን በእናንተ ይስራ። ታይቶ የማይታወቅ ጸጋ በእናንተ ላይ በኢየሱስም ይጨምር። እግዚአብሔር በጥበብ በሞገስ በተአምራት በድንቅ ያስነሳችሁ። ይሄ ሲሆን ሰዎቹ ይነሱባችኋል። ስለዚህ ይሄንን በረከት ባረኳችሁ። ጸጋው ተአምራቱ ቃሉም በሙላት ተለቆባችሁ በሙላት ተገልጦባችሁ ጠላት ይነሳባችሁ። ምን ችግር አለው? እግዚአብሔር ይስራብህ እንጂ ምን ችግር አለው? ይሄ እንኳን በረከት አይደለችም የሚሉ ሰዎች አሉ። የእግዚአብሔርን ነገር ይዘህ ጠላት የማይነሳብህ ከሆነ ከእግዚአብሔር አይደለም። ለምን መሰለህ? እኔ ድሮ እዛኛው ቤት እንዳለሁኝ አደገኛ የሆንኩኝ ጠንቋይ ነበርኩ፣ ደብተራ። ለምሳሌ ካልከኝ ከጎጃም አዲስ አበባ በዘንዶ ተጠቅልዬ በ15 ደቂቃ መጥቻለሁ። የዛን ሰዓት ሀበሻ ይሰግድልኝ ነበር፣ ይወደኝ ነበር። ከባለስልጣን እስከ ተራው ህዝብ ድረስ፣ ከሊቀ ጳጳስ እስከ ሊቀ ዲያቆን ድረስ እኔን የማያከብር የለም። ዛሬ በግልባጩ ያን ነገር አስጣለና ይህንን ወንጌል አሸከመኝ። ይህንን ወንጌል ይዤ ስሰብክ ደግሞ ተአምራት ሲሆን ጠላት ተነሳ። አየህ ልዩነቱ። በሰይጣን መንፈስ ስታገለግል፣ በአጋንንቱ አለቃ አጋንንትን ስታስወጣ፣ በአጋንንቱ መንፈስ ተአምራት ስታደርግ ያልተቃወመ ህዝብ ዛሬ ይህንን ወንጌል ይዤ ኢየሱስ ጌታ ነው እያልኩ ስሰብክ ተአምራት ሲደረግ ጠላት ተነሳ። አየህ ራሱን አይቃወምም እኮ ሰይጣን። ክፉ በጌታ በኢየሱስም የተገለበጠ ከምድራችን ኢትዮጵያ ይሰበር፣ ከቤተ ክርስቲያን ይሰበር። ለቀቅ በልና እስኪ ተሰበረ በልባክ። ስለዚህ ባርካቸዋለሁ፣ በእውነት ባርካቸዋለሁ። መከራው ኃይሉም ጥበቡም ሞገሱም በኢየሱስም በስቶ በእያንዳንዳችሁ ላይ ይጨላል። አሜን ለሚል ሰው ይሆንለታል። ወንድሜ ጌታ ይባረክ። አንድ ቃል አንብበን እንጸልያለን። አሁንም የሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 38ን አውጣልኝ። ጌታ ይባርክህ። ኢየሱስ ጌታ ነው። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ነካ አድርገውና ካጠገብህ ያለውን ሰው መንፈስ ቅዱስም ኃይልም ያስፈልግሃል በለው። ያስፈልጋል። አትፈልግም? ያስፈልጋል። አለዚያ እዚህ ፑልፊት ላይ አትቁም ወንድሜ፣ እዚህ ፑልፊት ላይ አትቁም። ጌታ ይባረክ። ያለ መንፈስ ቅዱስ ይሄን መጽሐፍ ይዘህ አትውጣ። ግድ የለም መጀመሪያ መንፈስ ቅዱስን ተሞላ። ወንጌል ስርጭት ብለህ ከመውጣት በፊት እውነቴን ነው ጸልይ። በእግዚአብሔር ፊት የእግዚአብሔርን ድምፅ አዳምጥ፣ ስማ። ያለዚያ ጨቡዴው ክፉ ነው። ጭንቅላትህን እንደባፈጥፍጦ ሊገልህ ይችላል። ከዛ እኔ እኮ ወንጌል ስርጭት ወጥቼ እንደዚህ ሆንኩኝ ብትል እግዚአብሔር ያን አያውቀውም ወንድሜ፣ አያውቀውም አሉ። አሁን ሁከተኛ የሆኑ ሰዎች አሉ። ለሚዲያ ፍጆታ ብለው ወንጌል ስርጭት ወጥተው የሚገርም እኮ ነው። የሆነ ግርግር ያለበት ቦታ ምናምን እንዲሁም እንዲገፈትሯቸው ይፈልጋሉ። እኔ አስጠላይ። ከዛ በኋላ ይኸው እኔ አጠገቤ ያሉ ልጆች አሉ። ወንጌል ስርጭት እንደኔ የሚሰራ የለም። አስጠላኝ። ከዛ በኋላ ዋንቷን ነው እኔ የምሰራው። ዋንቷን እንዴ ለመታየት ብዬ ለመፈሰት ብዬ እዛ ትግል ምን ያጋጥምሃል? ምን ትታገላለህ? አትታገል። በቃ መጀመሪያ ከመውጣት በፊት በእግዚአብሔር ፊት ጸልይ፣ መንፈሱን ተሞላ፣ ኃይልን ተቀበል። ከዛ ወዴት ልሂድ ብለህ ደግሞ ጠይቅ። አሁን አዲስ አበባ ውስጥ ወንጌል ያልሰማ ሰው አለ እንዴ? መዘባበቻ ሆነናል እኮ። እንውጣ እንጂ ወደ ጎጃም ጎበዝ፣ ወደ ጎንደር እንውጣ እንጂ እንውጣ፣ ወደ አላማጣ እንውጣ፣ ወደ ትግራይ እንውጣ፣ ወደ ሰሜን ኢትዮጵያ እንውጣ። አንተ
በኃይል በስልጣን ተቀብተህ ተሞልተህ በኃይልና በስልጣን ወንጌልን የምትሰብክበት ጸጋ ዛሬ በአንተ ላይ ተለቀቀ። ዛሬ በአንቺ ላይ ተለቀቀ። መፎክር አይደለም ወገኖች፣ መፎክር አይደለም። እንውደቅ በእግዚአብሔር ፊት። ወዴት እንሂድ? መንፈስ ከለከላቸው ይላል እነ ጳውሎስ። እውነቴን ነው። መንፈስ ሊመራ ይገባል። ወዴት ልሄድ? ውጤታማ የምሆነው በየት በኩል ባርስ ነው? መረቤን በየት በኩል ብጥል ነው ውጤታማ የምሆነው? መገናኛ አካባቢ ሰው ይበዛል። ሜክሲኮ አካባቢ ትግል። የአዲስ አበባ ህዝብ እንደሆነ የዋ ነው ወንድሜ። ሞክራታ ይችን ድራማ ጎጃም ሂድና ሞክራት። ጌታ ምስክሬ፣ ይችን ድራማ እኔ የሚሰሙ ሰዎች ይኖራሉ፣ ሚዲያ ላይም ሊለቀቅ ይችላል። በእውነት እኔ በእግዚአብሔር ፊት ነው የምናገረው። ይቺ ቤተክርስቲያን ከተተከለች 7ኛ ዓመቷ ነው። በ7 ዓመት ውስጥ ጌታ ምስክሬ ነው የምነግራችሁ፣ በወሩ መጨረሻ ከ25 እስከ 30 ወንጌል ስርጭትን እንሰራለን። እጅግ በርካታ ሰዎችን እግዚአብሔር አሳልፈው ሰጥቶናል። ይህን ከቀሳውስቱ ከዲያቆናቱ ከኤጲስቆጶሳቱ ሳይቀር እግዚአብሔር አሳልፎ ሰጥቶናል። ወንጌል ስርጭትን በመስራት ነው የምንተዋወቀው። ለዚህም ዋንቷን ልንገራችሁ ወንጌልን ለመስበክ ወንጌልን ተደራሽ ለማድረግ የመጀመሪያው የሚያስፈልገው ኃይልን መቀበልና መንፈስ ቅዱስን መሞላት ነው። ነካ አድርገውና ወንጌልን ከመስበክ በፊት በለው ኃይልን ተቀብለህ ውጣ፣ መንፈስ ቅዱስንም ተሞላ በለው። ጌታ ይባረክ። ስለዚህ እስጢፋኖስ ምንድን ነበር ይላል በዚህ ክፍል ላይ? ኢየሱስ ራሱ ምንድን ነበር ይላል? ቁጥር 38 ምንድን ነው የሚለው? ኢየሱስም በመንፈስ ቅዱስ በኃይልም አየው። ራሱ ኢየሱስ እንዴ! ኢየሱስ አምላክ ሆኖ ለምን ተቀባ? ኢየሱስ እንዴት አምላክ ነው? ለምንድን ነው መንፈስ ቅዱስን መሞላት ያስፈለገው? የሚሉ ሰዎች እኮ ይነሳሉ። አየው፣ መጽሐፍ ቅዱስ ስነ አፈታት የሚባል ነገር አለ ወንድሜ። መጽሐፍ ቅዱስን ለመረዳት ፍቹን ማወቅ ያስፈልጋል። አማርኛ ስለሆነ ብቻ አማርኛውን በነጠላ በአንቀጽ ዝም ብለህ እያነበብክ መሄድ ሳይሆን ምን ሊል ፈልጎ ነው ታሪካዊ ዳራውን ማየት፣ እንዲሁም ደግሞ ኮንቴክስት የሚባለውን መረዳት በጣም አስፈላጊ እኮ ነው። ሄርሜኔቲክስ የሚባል ነገር አለ፣ ስነ አፈታት የሚባል ነገር አለ። ጥሬ ቃሉን ብትበላው ሊጎራበጥህ ይችላል። መረዳት፣ ይህንንም ዋናው መረዳትን የሚሰጠው መንፈስ ቅዱስ ነው። ዋናው መረዳትን የሚሰጠው መንፈስ ቅዱስ ነው። ትክክለኛው አስተማሪ ስነ መለኮት ገብቶ መማር ጥሩ ነው። የሆነች ነጸብራቅ ታገኝባታለህ፣ ግን ዋናው አስተማሪው መንፈስ። እኔ በቤተክርስቲያን የተማርኩ የምስራቁን የምዕራቡን ቴዎሎጂ ተምሬያለሁ፣ ግን በቤተክርስቲያን የተማርኩት ነው የሚበልጥ። መንፈስ ቅዱስ ያስተማረኝ ነው የሚበልጥ። የናዝሬቱን ኢየሱስን በመንፈስና በኃይል ቀባው ይላል። ቀባው ይላል። ኢየሱስ ምዕራፍ 4 ላይ ምን አለ? መጥቶ የጌታ መንፈስ በእኔ ላይ ነው አለ። ለድሆች ወንጌልን እሰብክ ዘንድ ምን ብሎኛል አለ? ቀብቶኛል አለ። ራሱ ኢየሱስ ማለት ምን ማለት ነው? ኢየሱስ ማለት ምን ማለት ነው? አዳኝ። ክርስቶስ ማለት ምን ማለት ነው? የተቀባ። አየው፣ አዳኝ የተቀባ አዳኝ ማለት ነው። የተቀባ ነው። ስለዚህ አብ ምን ብሎታል? ቀብቶታል ማለት ነው። አብ ቀቢ ነው፣ ወልድ ተቀቢ ነው። አብ ሰጪ ነው፣ ወልድ ደግሞ ተቀባይ ነው። ስለዚህ ኢየሱስ ክርስቶስ ተቀባ ስንል ፍጹም ሰውነቱን ይወክልልናል ማለት ነው። ፍጹም ሰውነቱን በፍጹም ሰውነቱ
የተቀባ ብለን እንለዋለን። በፍጹም ሰውነቱ አስታራቂ እንለዋለን። በፍጹም ሰውነቱ ሊቀ ካህን እንለዋለን። በፍጹም ሰውነቱ አማላጅ እንለዋለን። ይህ አገልግሎቱ በስጋ በነበረው ማንነቱ የተደረገና እስከ መጨረሻ ድረስ ደግሞ የሚሰራ ነው። የተቋረጠ አይደለም። አንዳንድ ሰዎች ከእርገቱ በኋላ አይሰራም የሚሉ አሉ። ይህ እንዲሉ ያደረጋቸው ሄርሜኔቲክስ ባለማወቃቸው ምክንያት ነው እንጂ ኢየሱስ ክርስቶስ የሚገርማቸው ነገር እንዲያውም የሊቀ ክህነቱ አገልግሎት ዘላለማዊ እንደሆነ በደንብ አድርጎ መጽሐፍ ቅዱስ ሮሜ 8:34ም ዕብራውያን ላይም በደንብ አድርጎ ይናገራል። በደንብ አድርጎ ይናገራል። አሁናዊ አይደለም፣ ዘላለማዊ ነው ክህነቱ። አሁናዊ አይደለም፣ ከእርገቱ በኋላም የሚሰራ ነው። ክብር ለኢየሱስ ይሁን። ስለዚህ ተቀባ የሚለውን ነገር ለአንዴና ለመጨረሻ ጊዜ በመዋዕለ ሥጋዌው በስጋ ዘመኑ ያደረገውን አገልግሎት ይዞ ለዘላለም የተፈጸመ እየተፈጸመ እንዲሁም ደግሞ ለአማኞች እየታየ የሚኖር ነው። በነገራችን ላይ የኢየሱስ ክርስቶስ አማላጅነትና ሊቀ ክህነት አገልግሎት ለአማኞች ብቻ ነው የሚሰራ። ስንቶቻችሁ ናችሁ ይሄ የምትረዱት? ለአማኞች ብቻ ነው። ላላመነ ሰው ኢየሱስ ያማልድሃል፣ ኢየሱስ አማላጅ ነው ብትለው ላላመነ ሰው እንደሚያማልድም አይገባውም፣ ሊያማልደውም አይችልም። እኔን ያማልድልኛል፣ ይታይልኛል። ጌታ ይባረክ። ኢየሱስ ጌታ ነው። ስለዚህ ወንጌልን ስንረዳ፣ ወንጌልን ስንቀበል፣ ጌታን ስንቀበል ሁል ጊዜም ማወቅ ያለብን አንድ ነገር አለ። ይሄን ልበልና እጸልያለሁ። ማወቅ ያለብን አንድ ነገር አለ። ከኛ የሆነ ሳይሆን ከእግዚአብሔር የሆነ ነው። ድነታችን ከኛ የሆነ ሳይሆን ከእግዚአብሔር የሆነ ነው። መመረጣችን ከኛ የሆነ ሳይሆን ከእግዚአብሔር የሆነ ነው። አንዳች የሰናፍጭ ቅንጣት ታክል የከፈልክባት ነገር የለችም። አንቺም አንተም የከፈልከው ያደረግከው አስተዋጽኦ የለም። እንዲሁ በእግዚአብሔር ጸጋ በመመረጥ ነው የዘላለም መንግስት ወራሾች የሆንን። በጸጋው ነው የዘላለም መንግስት ወራሾች የሆንን እንጂ ከኛ የሆነ አንዳች ነገር የለም። ይሄን አምነህ ስትቀበል ኢየሱስ አንተን ያማልድሃል። አሜን ነው። ለዚህ ነው ጳውሎስ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን በነበርንበት ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። ከማን ጋር? ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። ቁጥር 8 ላይ የኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ ሲናገር ጸጋው በእምነት አድኗችኋል። በምን? ይህም የእግዚአብሔር ስጦታ ነው፣ ስጦታውን ተቀበሉ ብሎ የመናገር ስልጣን ተሰጥቶናል። ለተቀበሉት ደግሞ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። እንደኔ ባለስልጣን ሊሆን የሚሻ እንደኔ እንዳንተ እንዳንቺ ባለስልጣን ሊሆንን የሚወድ ሰው ኢየሱስን መቀበል አማራጭ ማድረግ አለበት። እነዚህ ማንም እንዳይመካ ከስራ አይደለም፣ ጊፍት ኦፍ ጋድ ነው ድነታችን። ተራራ መውጣት፣ ቁልቁለት መውረድ፣ አሻሮ ማሽተት፣ አሻሮ መቁላት፣ ጠበል ጸዲቅ ማድረግ፣ የሆነ ነገር ማድረግ፣ ይሄ እንትን መጎንጨት ምናምን የተመታዩ በኢየሱስ ስም። ይሄ በኢየሱስ አለማረፍን ነው የሚያሳየው። ሰዎች በራሳቸው ጽድቅ ለመዳን ጥረት የሚያደርጉ ከሆነ የኢየሱስን ጽድቅ ከንቱ አድርገውታል፣ ረስተውታል ማለት ነው። ደሙን መቀለጃ አድርገውታል ማለት። ደሙ መቀለጃ አይደለም። የጽድቅ ጉዳይ ደም የተከፈለበት ነው፣ ደም የፈሰሰበት ነው። ስለዚህ ደም የፈሰሰበትን ነገር እንደው ተጨማሪ ከኢየሱስ ጋር እንደው ትንሽ የሆነች ነገር ባደርግ ብለህ የምትሄድ ከሆነ እንግዲህ አንተ በኢየሱስ አላረፍክም ማለት ነው። በኢየሱስ ያረፈ
በፍጹም ተጨማሪ ነገር አይፈልግም። በጌታ በኢየሱስ ስም አንድ በረከት ልባርካችሁ። የትኛውም ደባል የሆነ ጉዳይ በሕይወታችሁ፣ በዘመናችሁ፣ በዘር ማንዘርታችሁ በጌታ በኢየሱስ ስም የተሰበረ ይሁን። የትኛውን ደባል የሆነ ነገር የምትመታበት ኃይልና ጸጋን በኢየሱስ ስም መቀበል ይሆንልህ፣ መቀበል ይሆንልሽ በጌታ በኢየሱስ ስም። ከኢትዮጵያ ቤተክርስቲያን፣ ከኢትዮጵያ ምድር፣ ከምስራቁ፣ ከምዕራቡ፣ ከሰሜኑ፣ ከደቡቡ ደባል አማልክቶች ይገልበጡ፣ ደባል አማልክቶች ይገልበጡ። ኢየሱስ ያድናል። ለጌታ ክብር ስጥልኝ። ሃሌሉያ።